ሰላም ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ በጽናት ድራማ ክፍል 56 መጥቻለሁ ማለት ነው። ከኔ ጋር ሰላም ብዝት እንዳደረገው ለእናንተም ሰላማችሁ ብዝት ትርፍ ይበልልኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት ላይ እንደምትጽፉልኝ ተስፋ አደርጋለሁ። አበረታቱኝ ማለት ነው። እንግዲህ ጽናት ድራማ በእውነት ነው የምላችሁ፣ እውነትም ጽናት በጣም ማለት በልጅቷ ላይ የሚያደርጉባት መሰሪ እንግዲህ አስቡት። ይቺ ልጅ ቤታቸው ከመጣች በኋላ ምንም አይነት ሰላም የለም። እነዚህ ሁለቱ በጣም ከባዶች ናቸው። እንግዲህ እውት ኪራ ባለፈው ክፍል 55 ላይ አይታችሁታል ማለት ነው። እንግዲህ ይሄንን ለትውስታ ነው እያቀረበልን ያለው። ይሄ ነገር የሆነው የሁለቱ ሴራ ነው ማለት ነው። ጽናት እኮ ትጠረጥራለች። ጽናትና ሰናይት ናት እሷ ጓደኛዋ ይጠረጥራሉ ማለት ነው። ማለት እንደዚህ ግን የከፋ መሆኑን አያውቁም። አስቡት ማለት ነው። እንግዲህ ሁለቱ ይችኛይቱ ጫፍጫፉን ለኪራ ተናግራለች። ፍቅረኛ እንደዚህ ኖርማሊ ጓደኛ እንደነበራት እንደዚህ በትምህርት ቤት በምርቃት ወይም በምን ላይ ነው የሆነ ትምህርት ቤት ውስጥ ድግስ እንደተደገሰ በዛን ላይ ነው እንግዲህ ይቺ ልጅ መጠጥ ጠጥታ ያልሆነ ቦታ ወርቃ የነበረው ማለት ነው። እና የራሷን ችግር ወደ ሌላ ሰው ችግር መለጣጠፍ ስለምትወድ ነው እንጂ እውነት ለመናገር ጽናት ምንም ያደረገችው ምንም እንትን የሚያለች ጽናት ግን በጣም አስተዋይና ጀግና ሴት ናት። ኪራ ደግሞ ምንም ሊረዳትም አልቻለም። ሁለቱም ዝሮ ያም ሆነ ይህ ሁለቱ እየተረዳዱ እያወቁ አይደለም ማለት ነው። እንግዲህ ለሁላቸውም ልቦና ይስጣቸው ማለት ነው። ቀንጨብጨብ እያደረኩ ቪዲዮውን ማስገባላችሁ ይሆናል። አብራችሁኝ ተከታተሉ። አንቺ ጋስ እንዴት ነው? መቼ ነው የምትመጪው? በዓል እንመጣለሁ ብለሽ እኮ ብቻዬን ነው አልሽ። አዎ ሰሞኑን እኮ ትንሽ ቢዚ ሆኜ። ስሚኝማ እቴ የሆነ ነገር ላማክርሽ ነበር። አንዲት ጓደኛዬ ናትና ፍቅረኛ ነበራት። ምንድን ነው እቴ? የሚያናድድ ነገር ተናገር። ሄሎ ሰኒ፣ እቤት መምጣት ትችያለሽ? ሰኒ ምን ሆነሽ ነው? ድምፅሽ ልክ አይደለም። አትዋሽኝ። ምንድን ነው የሆንሽው? እሺ ቤት ልምጣ? እሺ በቃ ስትረጋጊ ደውይልኝ። እሺ ውይ ሰኒ አልተኛሽም እንዴ? እኔ እኮ ድምጽ ሲጠፋ የተኛሽ መስሎኝ ነበር። አባቴ የቀን እንቅልፍ ድህነት ነው ይላል። ቢሆንም በመጠኑ ማረፍ ግን አይከፋም። ሁልጊዜ አባቴ 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 እንዲህ ነው፣ አባቴ እንደዚህ ነው፣ አባቴ እንደዚህ አድርጊ ብሎ እንደዚህ እንቅልፍ አተኝ ብሎ እኔ በጣም ግርም ያለችኝ ሸህም የሆነችብኝ ይቺ ናት። ከምር ነው የምላችሁ። ጽናት በጣም ጥሩና መልካም ልጅ ናት። ከምሬ ነው የምላችሁ። በጣም የምታሳዝን ልጅ ናት። አሁን እሷን እንትን ለማለት ያንንም ነገር ለማውጣጣት ብላ ነው እንግዲህ ጽናት ቀረብ እያለች ያለችው። ይሄንን አቀራረቧን ወድጄዋለሁ። መቼም የሰው ልጅ እኮ ታውቃላችሁ አይደለም፣ የሆነ ነገር ለማውጣጣት ሲፈልግ ወደ አልሆነ መስመር ላይ ይጓዛል። እና አሁን ጽናትም ራሱ ልጅቷን እንደምትዋት ነው እንግዲህ ወክን ሂድ ምናምን እያለቻት ይገኛል ማለት ነው። እንግዲህ እስኪ ያለውን ነገር አብረን እንከታተለ።
አሁንም ትረካ ነው እንትን የምትልላት በቃ ስለ አባት ስለ እንደዚህ እኔ ጽናት በጣም ያሳዘነች ምንድነው ኪራ ያልሆነውን ሰው ኪራ ብላ ምን ያክል ቦታ ለኪራ እንዳላት ምን ያክል ኪራን እንደምትወደውና እንደምታፈቅረው ያም ይመለከታል ማለት ነው። ኪራ ያልሆነውን ሰው ኪራ ብላ እቅፍ ስታደርገው እሱ ደግሞ ሌቦች ናቸው እንዴ ብሎ ገፋ እንደማድረግ አደረጋት ማለት ነው። እና ኪራም ራሱ በጣም ተጎድቷል። በጣም ነው የተጎዳው። እንግዲህ እዚህ ጋር እንደምታዩት ይሆናል ማለት ነው ቪዲዮ። ኪራ መስሏት ያቀፈችውን ሰው እንዴት እንደሚያመናጭቃት ታውታላችሁ ማለት ነው። የእሷም ራሱ ፊዚካሏንም ታውታላችሁ። ምን ያህል ሁሉንም ነገር የሚያደርጉት ለእኛ ስለሆነ። አዎ፣ ግን እሱን ነገር የምረዳው እኔ ብቻ ነበር። ታናናሽ ሴቶቼ እንደ ጭቆና ነው። ያው አንቺ ክፉንም ደጉንም ስላየሽ ከእነሱ በአስተሳሰብ የተሻልሽ ነሽ። ለዛ ነው። ግን ቆይቶ የሚገባሽ እውነት መጥፎ ነው። ልክ ብለሻል። ጊዜ የማይፈታውን ቁቅልሽ የለም። ልክ ብለሻል። በጣም ጥሩ ተናጋሪ ነሽ። ታነቢያለሽ እንዴ? አረ በየትኛው ጊዜ? አነጋገርሽ ግን የሆነ መስመር አለው። እኔንም ያሳደገኝ አባቴ ነው። ለዛ ነው። ምን ሆነሽ ነው እንዴ? ኪራ ብላ ይቅርታ። እሺ እንዴ ወንድም ተሳስታ ነው ለጀመረች እንዴ ሌቦች። ጽናት ምን ሆነሽ ነው? እኔ እኮ ኪራ መስሎኝ ነው። እሺ አሁን ተረጋጊ። እኔ ወደ ቤት እንሂድ። እንግዲህ ኪራ ዝጋ መጣ ማለት ነው። ታስቡት ኪራ የጠፍተ ነው ድሪንክ እኔ ፈቃደኞች ኑስ ደግሞ ኪራ ነው እያልሽ የሰፈሩን ጎረም ሰው ማቀፍ ጀምረሻል አሉ። ትቀልዳለህ። ምን ላድርግ ብለሽ ነው? ሀሴት እኮ ደውላ አስጠራኝ። እንዴት እንደደነገጥኩ። እሷ ዝም ብላ ነው። እኔ ደህና ነኝ እኮ። እኔ የምላችሁ ቆይ ጽናት፣ ይሄ ነገር ትንሽ አልተጋነነ? ምኑን የተጋነነ? ናሆሜ ተው እንጂ እንዴ! ኧረ ተይኝ በእናትሽ። እኔ ከዚህ በላይ መያዝ አልችልም። በቃ ሆዴ ሻሽ እንዴ! ምንድን ነው የተሰማህን ንገረኝ። ጽናት፣ ኪራ እንደዚህ ሆነ በአንቺ ምክንያት ነው። በቃ ናሆሜ ምን እያልክ ነው? አእምሮ የምሬ ነው። በቃ በሰው ልጅ ስሜት መጫወት ይብቃ እንዴ! ኪራን ምን አይነት መሬት አይንካኝ የሚል ልጅ እንደነበር ታውቃላችሁ አይደል? እንደዚህ ደግሞ የሆነው በእሷና በእሷ ምክንያት ነው። በቃ ናው፣ አሁን እኮ ይሄ ነገር የሚወራበት ሰዓት አይደለም። ተይ ብሩ፣ ናሆማ ልክ ነው። እኔ ነኝ ሰላማዊ ህይወቱን ያበላሽ። እንደዛማ አትበይ ናሆሚ። እንደዛ ስላልከኝ እኔ አልቀየምህም። ጽናት ራሱ እኔ ነኝ ከቤት ያስወጣሁት በእኔ ምክንያት ነው ቤቱን ለቆ እየሄደው እያለች በጣም ስሜታዊ ሆና እየተናገረች ትገኛለች ማለት ነው። እሷም አለመታደል እሱም አለመታደሉ። እሱም ያው አታስመሳይ፣ አንቺ በጣም አስመሳይ ሴት ነሽ አላት እያላት ነው ማለት ነው። አስመሳይ ነሽ፣ ለምንድን ነው እያስመሰልሽ አትንገሪኝ፣ አታዋሪኝ እያለት ነው ያለው ማለት ነው። እና ለሁለቱም ዙሮ ማለት ነው በጣም ከበድ ይላል። ከምር ነው የምላችሁ፣ ያሳዝናል። በእንደዚህ አይነት ሁኔታ እንትን ባይል ደስ ይለኛል። ውሳኔ ትወስናላችሁ ብዬ ስላላሰብኩኝ ነበር ዝም ያልኳችሁ። በጣም ታሳዝናላችሁ። እሺ ናሆሜ፣ ያልገባ ነገር እኮ አለ። ምንም ያልገባኝ ነገር የለም። ምንም አታስረጅ። እኔ ደግሞ አሁን ናሆሜና ምሩ ደግሞ እንዳይበጣበጡ ፈራሁኝ። ከምሬ ነው የምላችሁ። ናሆሜ አሁን ላይ ደግሞ በጣም ስሜታዊ ሆኗል። በጣም ማለት ነው ሲበዛ ስሜታዊ ሆኗል። እንግዲህ ደግሞ ጽኑ እዚህ ጋር መተውሃል ልጠጣ ብላ ጠጣሽ? ምን ውሃ ልጠጣ ብለሽ አይደል ከሳሎን የመጣሽው? ጠጣሽ? ምንም ብርጭቆ አይታይም። መቼም በቻል አጠጭም አይደል? ምን ነው ፈልጋ ነው ልስጥህ? አዎ፣ ለምጠይቅሽ ጥያቄ እያንዳንዱን መልስ ፈልጋለሁ። እሺ ነው፣ በእናትህ አታስጨንቀኝ። እኔ ምንም መልስ የለኝም። በቃ ጽናት፣ እስከ ዛሬም ጓደኝነታችንን ብዬ ነው። በዚህ የምትቀጥይ ከሆነ ግን ሁሉንም ነገር እርግፍ አድርጌ ነው የምትሆ ነግሬሻለሁ። ነው አንተ እኮ ዝም ብለህ ነው እንጂ እኔ ይኸውልሽ ጽናት፣ ለመዋሸት እንዳትሞክሪ። ከአሁን በኋላ ከዋሸሽ ገደል ትገባላችሁ። ናሆሜ በቃ
ከኔ በላይ እኮ ሀሴት ለኪራ ትገባዋለች። ሲጀመር አንቺ ራስሽን በምን አይነት ሚዛን ነው የመዘንሽው? አንቺ ማለት ለኪራ ምን ማለት እንደሆነች ታውቂያለሽ? እሱንማ አውቃለሁ። ተይ አታውቂም። ብታውቂማ አንቺን ለማስደሰት ደፋ ቀና የሚለው ጓደኛዬ ለሌላ ለመዳር አትዘጋጅም ነበር። ውይ ሴቶች ግራ የምታጋቡ ፍጥረቶች እኮ ናችሁ። አንቺ ምሩ እኔ እንደ ሌላ ለመዳር አልተዘጋጀሽም? ምሩን ምንም አትበላት። እሷ ሞክራ ከአቅሟ በላይ ሲሆንባት ነው የተወችው። እሺ እስኪ አንድ የረባ ምክንያት ስጭኝ። ሀሴት ከደህና ቤተሰብ ነው የተወለደችው። ሰኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁሚ ኪራ። እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮ ልክ እየሰራልኝ አልነበረ። ጽናት እባክሽ ለመረጋጋት ስሞክር መተሽ ንዴቴን አታብሹ። አልገባኝም። ቆይ ያስቀየምኩ ነገር አለ? አታፍሪም ግን? አይንሽን በጨው አጥበሽ መተሽ ምን አጠፋው ስትይ? ወይ ከዚህ በላይ ምን ልታደርጊኝ ፈለግሽ? አረ ወገን ተረጋጉ። ቀስ ብላችሁ አውሩ። ይኸውልሽ ከዚህ በኋላ እኔ ከጽናት ጋር የማወራው አንዳችም ነገር የለም። ስለዚህ ወይ ሂጂ ቢያት ወይ ደግሞ እኔ እሄድላታለሁ። ኪራ አረ ተው። ግድ የለም ሰኒ፣ እሱ እዚህ ቆይ፣ እኔ እሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣሪያ ስራ እንዴ የምትኖሩት? በቃ ቀለል አድርጉት ሁለታችሁም፣ አታካብዱ። በቃ እኔ ልሂድ። አረ ተይው እኔ እሄድልሻለሁ። ቆይ ኪራ ሰኒ ግን ቆይ እንደዚህ ስጨነቅ እያየሽኝ እንዴት ይኸው ትምህርትሽን አቋርጠሽ መጣሽ። እንግዲህ እንደምታዩት የሁለቱም ሁሉ የሆነው በአንተ ምክንያት ነው። ያያችሁልኝ ነው ማለት ነው። ምሩ በራሽን እኮ እንደ ስፔሻል ነበር የምትይው። አንዳንድ ነገሮችን እየሰማች ትገኛለች። አሁን እንደዚህ ከሰው ተራ ልትወጪ ነው። በጣም ያሳዘነችኝ አንተ ሰውዬ እኔ እንዳብድ ነው እንደምትፈልገው? ብታብጂ ባታብጂ ጉዳይ አይደለም። ማስረዋታል ለጠላት ያላዝ አፏን ደግሞ በፕላስተር ጮሃ እንዳትናገር በፕላስተር አፏን ታስራለች ወይም ታፍናለች ልበላችሁ ማለት ነው። እንዴት ነው ተቀበሉ እንግዲህ ቆይ አንተ ሰውዬ አሻንጉሊት ነው እንደሚመስልህ የፈለከውን ነገር የምታዘኝ? ቆይ አንተ ልጅ ምንድን ነው? እሷ እንደዚህ ማለት አልነበረባትም። ጽናትን አንተ ራስህ በፈለከው መንገድ ማግኘት ትችላለህ። እኔ ምን ላድርግ?